አሁን ግን የሚያስፈልገን የውስጥ ፈውስ ነው። የውስጥን ፈውስ የሚያመጣው የእግዚአብሔር ወንጌል ብቻ ነው። ከእግዚአብሔር ወንጌል ውጪ ሁሉም በሽተኛ ነው። ሃይማኖት ሊኖረው ይችላል፣ ይሄ ነኝ ሊሆን ይችላል። የእግዚአብሔር ቃል ኢየሱስ ክርስቶስ እኔ መንገድ እውነት ሕይወትም ነኝ አለ እና ፈውሱ በኢየሱስ መንገድ ነው። ምሕረቱ በኢየሱስ መንገድ ነው። ለውጡ በኢየሱስ መንገድ ነው። በረከቱ በኢየሱስ መንገድ ነው እና ብልጽግና በኢየሱስ መንገድ ነው። ውሎ ማደሩ በኢየሱስ መንገድ ነው እና የኢትዮጵያ ሕዝብ ፕሊዝ፣ ይሄ የሰው ጉዳይ አይደለም። የሰው ጉዳይ አይደለም። የመንግስት ጉዳይ አይደለም። የመንግስት ሕግ ጉዳይ አይደለም። እግዚአብሔር ብሎ በእውነት እግዚአብሔርን የምናመሰግንበት መንግስት አምጥቶልናል። ሌብነት ይቁም የሚል፣ መለያየት ይቁም የሚል፣ እንስማማ የሚል፣ እንነጋገር የሚል፣ እንታረቅ የሚል መንግስት ጌታ ሰጥቶናል። ምንድን ነው የምትፈልጉት ከዛ በላይ? እንደ እንስሳ ወደ ጫካ የሚገባው እንስሳ ብቻ ነው። አእምሮ የሌለው እንስሳ ምን ያደረገ? ወደ ጫካ ነው የሚሮጠው። ጫካ ውስጥ ገብተን እንገዳደል፣ ያውም ልጆቻችንን እንገዳደልን። እንደሱ እንዴት ይሆናል? ጫካ ውስጥ ገብቶ አማራውን ይገላል፣ ትግሬውን ይገላል፣ ኦሮሞውን ይገላል። ምን አይነት ጭንቅላት ነው? ምን አይነት ጭንቅላት ነው? ስለዚህ እኛ ታስረናል። እባካችሁ ከጫካም እንውጣ፣ ከወደቅንበትም ከዛም ደግሞ እንውጣ። መንገዱ ኢየሱስ ነው። የውስጥ ለውጥ ያስፈልገናልና ኢየሱስ ክርስቶስን እንወቀው፣ እንቀበል። ያለ ኢየሱስ መንገድ የለም። ያለ ኢየሱስ እውነት የለም። ያለ ኢየሱስ ሕይወት የለም። ያለ ኢየሱስ መንግስት የለም። መንግስት ይኖራል፣ ነገር ግን እውነተኛ መንግስት። ስለሆነም ይሄንን ነገር እንድናይና እግዚአብሔር በሰጠን እድል በቃ እንጠቀም። እግዚአብሔር የሰጠን እድል ትልቅ ነገር ነው። ነገሩን በሰው ላይ አታድርጉ፣ በመንግስት ላይ አታድርጉ፣ በአሰሪያችሁ ላይ አታድርጉ፣ በሰራተኛ ላይ አታድርጉ። ችግሩ እናንተ ውስጥ ነው። እያንዳንዳችሁ ታማችኋል፣ ውስጣችሁ ታሟል። ከማንም ጋር በሰላም ልትኖሩ አትችሉም። ስለዚህ ነው ወደ ስርቆት የምታዘነብሉት። ስለዚህ ነው ጉቦ የምትጠይቁት። ስለዚህ ነው በማይሆን መንገድ ሄዳችሁ ለመበልጸግ የምትፈልጉት። አዎ በኢትዮጵያ ውስጥ ችግር የለም እንዴ? አለ፣ ችግር አለ። ያለ ችግር አገር ትለወጣለች ያለው ማንኛውም ትውልድ ዋጋ መክፈል አለበት። ይህ ትውልድ እንዲለወጥ፣ ኢትዮጵያ እንድትለወጥ ከተባለ 3000 ዓመታት የተከተለን መርገም፣ የተከተለን ጦርነት፣ ቅናት፣ ንቀት ይነሳ ዘንድ ይሄ ትውልድ ዋጋ መክፈል አለበት። ይሄ ወደሚቀጥለው ትውልድ እንዳይቀጥል እንዳይሻገር እና ስለዚህ ሁላችን እግዚአብሔርን እንፈልግ። በቃ ወደ እግዚአብሔር እንመለስ። ውስጣችን ይለወጥ። ችግራችን ትምህርት ማጣት አይደለም፣ ምንም ማጣት አይደለም፣ ያም ማጣት አይደለም። ውስጣችን ስለታመመ ነው። በሽተኞች ናቸው። ትልቅ ድርጅት እያካሄዱ በሽተኞች ናቸው። በሽተኞች ስለሆኑ ይሰርቃሉ፣ ይዋሻሉ፣ ያታልላሉ። ስለዚህ የእግዚአብሔር ጸጋ በናዝሬቱ በክርስቶስ ኢየሱስ ስም ይቅር እንዲለን፣ ምድርቷን ይቅር እንዲል፣ ምድርቷን እንዲፈውስ፣ ከምስራቅ ከምዕራብ ከሰሜን ከደቡብ እንሰለፍና የእግዚአብሔርን ፊት እንፈልግ። እግዚአብሔር በምሕረቱ መጥቷል። ይህንም በምሕረቱ የመጣውን አምላክ በክብር እንገናኝ። ንስሐ እንግባ። አጥፍተናል፣ ዋሽተናል፣ ሰርቀናል፣ አታለናል። ይህንን ነገር በእግዚአብሔር ፊት እናቀርብ። እግዚአብሔር ይቅር ይበለን። በእግዚአብሔር ፊት ግን እንደ ኔሽን እግዚአብሔር እነዚህን በሮች እንዴት ከፈታቸው? ምን እያለን ቤተክርስቲያንና አንዳንድ ሪፍሌክት አድርገን ከዛ ወደ ጌታ እግዚአብሔር ባርኬ ወዳጄ። እግዚአብሔር ለኢትዮጵያ የዘመናት ጸሎትን በዚህ ዘመን ለመመለስ እሱ በሚፈቅደው መንገድ ምሕረቱን በማድረግ እኛን እያነሳሳን እግዚአብሔር አምላክ የጉብኝቱን ዘመን እንዲያፋጥን በምድራችን ላይ ያለው ጥፋት፣ ክፋት፣ መለያየት፣ መወነጃጀል ያ ሁሉ ተወግዶ እንደ አንድ ሕዝብ እግዚአብሔርን ፊት እንድንፈልግ ይሄንን መድረክ ሰጠን። ይሄ አሁን አገሪቷን እየከበበ ያለው መድረክ የንስሐ መድረክ ነው። በንስሐ እንግባ፣ እግዚአብሔርን እንፈልግ። ምክንያቱም ከንስሐ በኋላ እግዚአብሔርን ከፈለግን በኋላ እኛ ያን እርምጃ ከፈለግን በኋላ ፈውስ ይፈሳል። በምድሪቷ ላይ ፈውስ ይመጣል።
ከዚህ በፊት ከድንቁርናችን የተነሳ ተጣላን፣ ተለያየን። ሁላችን በራሳችን መንገድ ሄድን። የእግዚአብሔርን መንገድ አልፈለግንም። በራሳችን መንገድ እያንዳንዱ ብሔረሰብ በራሱ መንገድ ነው ሄደው። ኢትዮጵያ አንድ ናት። ነገር ግን በኢትዮጵያ ውስጥ 84 መንገዶች አሁን እኔ የሰማው 84 ብሔረሰቦች አሉ ይባላል። እያንዳንዱ ብሔረሰብ የራሱን መንገድ የእግዚአብሔር መንገድ ሳይሆን የራሱን መንገድ በመፈለግ በቃ በራሱ መንገድ ምንድን ነው? ሌላውን መጥላት፣ ሌላውን ማስወገድ፣ ሌላውን መግደል፣ ሌላውን ማሳጣት፣ ሌላውን እንደዛ ነው በራሱ መንገድ የሚሄደው። አሁን ግን እግዚአብሔር ረድቶ እነዚህ 84ቱ ብሔረሰቦች በእግዚአብሔር ፊት በምሕረት በይቅርታ በንስሐ ከቀረቡ እግዚአብሔር አምላክ ፈውስን በምድሪቷ ላይ ያፈሳል ብለን ነው የምናምነው። በዚያን ጊዜ ዛሬ ያለው ያለአስፈላጊነት ጦርነቱ ይቀራል፣ መጠላላቱ ይቀራል፣ መለያየቱ ይቀራል፣ እኔ ነኝ ማለቱ ይቀራል። እንደ እግዚአብሔር ሰዎች ተፈውሰን ተባርከን ለሌሎችም ለዓለም ሕዝብ ለበረከትና ለፈውስ የምንሆንበት ዘመን እየመጣ ያን ነው። ይህንን ደግሞ የምናይ አእምሮ ያለውና የሚያስተውል ሕዝብ በምድራችን ላይ አሁን ያለ መንግስት ሰኩላር መንግስት ነው። ይሁንና ይህን ሰኩላር መንግስት እግዚአብሔር ከራእይ ጋር አስነሳው። ይህንን ጨለማ ይወገድ፣ ይሄ ድህነት፣ ይሄ ድንቁርና ይወገድ ብሎ አሁን በከተማው ላይ እየተሰራ ያለው ብርሃን ምን ማለት ነው? እግዚአብሔር ስለ ስራ እንደተነሳ የኢትዮጵያ ሕዝብ ማየት አለበት። ሌላ ነገር አይደለም። ምንድን ነው? ኢትዮጵያ ሕዝብ አብዛኛው ብርሃንን ጨለማ የሚል ነው፣ ጨለማን ብርሃን የሚል ነው፣ መልካምን ክፉ የሚል ነው፣ ክፉን መልካም የሚል ነው። ይሄ አእምሮ ተይዞበታል፣ ውስጡ ተይዞበታል። ስለዚህ የእስራኤል አምላክ እግዚአብሔር ለኢትዮጵያ ፈውስ በእውነት ዲፕሎማሲ ቢሆን እስካሁን ብዙ ነገር ይደረግ ነበር። አሁንም ያጎረመርማሉ፣ አሁንም እንትን ይላሉ። ስለዚህ አሁን የሚያስፈልገው የእግዚአብሔር መለኮታዊ ስራ የእግዚአብሔር መለኮታዊ ጉብኝት ህዝባችንን ከውስጥ የሚያስተካክል። አሁን ከውጭ በጣም ብርሃኑ የበራ ነው፣ ግሩም ስራ እየተሰራ ነው። ስለዛ እግዚአብሔርን እጅግ እናመሰግናለን። አሁን ግን የሚያስፈልገን የውስጥ ፈውስ ነው። የውስጥን ፈውስ የሚያመጣው የእግዚአብሔር ወንጌል ብቻ ነው። ከእግዚአብሔር ወንጌል ውጭ ሁሉም በሽተኛ ነው። ሃይማኖት ሊኖረው ይችላል፣ ይሄ ነኝ ሊሆን ይችላል። የእግዚአብሔር ቃል ኢየሱስ ክርስቶስ እኔ መንገድ እውነት ሕይወትም ነኝ አለ እና ፈውሱ በኢየሱስ መንገድ ነው። ምሕረቱ በኢየሱስ መንገድ ነው። ለውጡ በኢየሱስ መንገድ ነው። በረከቱ በኢየሱስ መንገድ ነው እና ብልጽግና በኢየሱስ መንገድ ነው። ውሎ ማደሩ በኢየሱስ መንገድ ነው። ስለዚህ ህዝባችን ወደዛ ወደ እግዚአብሔር ብርሃን ፊቱን እንዲያዞር፣ ስለዚያ እግዚአብሔር በከፈተው በዚህ በር እየዞር እያገለገልን ነው። ንስሐ እንግባ፣ የእግዚአብሔር በረከት እንዳይጎለን፣ እንፈወስ ዘንድ፣ እንተራረቅ ዘንድ፣ እንቀራረብ ዘንድ ብለን እግዚአብሔር የጀመረው ሙቭመንት ነው። የኛ ሀሳብ የኛ ፕላን አይደለም፣ እግዚአብሔር የጀመረው ነገር ነው። ስለዚህ እሱን እንቀጥልበታለን። እግዚአብሔር ረድቶን እግዚአብሔር ባሳየን መንገድ የኢትዮጵያን ሕዝብ በቃ እንትን እያደረግን በየክፍለ ሀገሩ በየሁኔታው እግዚአብሔር ይረዳናል። በዚህ አይነት መንቀሳቀስ ጀምረን ያ የዛ ክፍል ነው እስካሁን የተደረገው። እግዚአብሔር የተመሰገነ። እግዚአብሔር የምድሪቱን ፊት እያደሰ ነው እና ምክንያቱም ቅድም እንዳልከው በምናየው መንገድ ከተማ እየታደሰ ነው። ብዙ ለውጥ አለ። አት ዘ ሴም ታይም ደግሞ የሰዎችን ልብ ማደስ ይፈልጋል እግዚአብሔር። አስተሳሰባችንን ማደስ ይፈልጋል እና እንዳልከው ከውስጥ የሆነ ወደ ውጭ የሚመጣ የሰዎች ተሐድሶንም እግዚአብሔር ነውና በምድሪቱ ላይ እግዚአብሔር ይሄን ሲያደርግ የምድሪቱን ፊት እያደሰ ነው። ምክንያቱም የእግዚአብሔር ሕዝብ ከተመለሰ እግዚአብሔር እንዲሰራ ልባችንን ካፈሰስን እግዚአብሔር እና ይሄ አሁን ጸሎት የሚያስፈልገው ንስሐ የሚያስፈልገው እግዚአብሔር የሰጠን እድል እንዳያመልጠን፣ እግዚአብሔር የሰጠን ዘመን እንዳያመልጠን፣ እግዚአብሔር የሰጠን አመራር እንዳያመልጠን። እዛ ቁጭ ብሎ እንዲህ ነው ምን ያደርጋል የሚሉትን ሰዎች እግዚአብሔር እንዲለውጣቸው
እግዚአብሔር ለውጥ እንዲያመጣ ነው። ስለዚህ ለኢትዮጵያ ሕዝብ የሚያስፈልገው ፈውስ፣ የሚያስፈልገው ጤናማ እድገት፣ ጤናማ ብልጽግና በጉቦ አይደለም፣ በመስረቅ አይደለም፣ በማታለል አይደለም፣ ወንድሜን በማጉላላት አይደለም፣ ይህንን ያልስት በማለት አይደለም። ጤናማ ብልጽግና እግዚአብሔርን በመፍራት በእግዚአብሔር መንገድ በመሄድ ለአገር በመኖር የሚመጣ ብልጽግና ነው። ያ ወደ ልጆቻችን ያልፋል። ያ በረከት እና የኢትዮጵያ ሕዝብ ፕሊዝ፣ ይሄ የሰው ጉዳይ አይደለም፣ የሰው ጉዳይ አይደለም፣ የመንግስት ጉዳይ አይደለም፣ የመንግስት ሕግ ጉዳይ አይደለም። እግዚአብሔር ብሎ በእውነት እግዚአብሔርን የምናመሰግንበትን መንግስት አምጥቶልናል። ሌብነት ይቁም የሚል፣ መለያየት ይቁም የሚል፣ እንስማማ የሚል፣ እንነጋገር የሚል፣ እንታረቅ የሚል መንግስት ጌታ ሰጥቶናል። ምንድን ነው የምትፈልጉት ከዛ በላይ? እንደ እንስሳ ወደ ጫካ የሚገባው እንስሳ ብቻ፣ አእምሮ የሌለው እንስሳ ምን ያደረገ? ወደ ጫካ ነው የሚሮጠው። ጫካ ውስጥ ገብተን እንገዳደል፣ ያውም ልጆቻችንን እንገዳደልን። እንደሱ እንዴት ይሆናል? ጫካ ውስጥ ገብቶ አማራውን ይገላል፣ ትግሬውን ይገላል፣ ኦሮሞውን ይገላል። ምን አይነት ጭንቅላት ነው? ምን አይነት ጭንቅላት ነው? ስለዚህ እኛ ታስረናል። እባካችሁ ከጫካም እንውጣ፣ ከወደቅንበትም ከዛም ደግሞ እንውጣ። መንገዱ ኢየሱስ ነው። የውስጥ ለውጥ ያስፈልገናልና ኢየሱስ ክርስቶስን እንወቀው፣ እንቀበል። ያለ ኢየሱስ መንገድ የለም፣ ያለ ኢየሱስ እውነት የለም፣ ያለ ኢየሱስ ሕይወት የለም፣ ያለ ኢየሱስ መንግስት የለም። መንግስት ይኖራል፣ ነገር ግን እውነተኛ መንግስት። ስለሆነም ይህንን ነገር እንድናይና እግዚአብሔር በሰጠን እድል በቃ እንጠቀም። እግዚአብሔር የሰጠን እድል ትልቅ ነገር ነው። ነገሩን በሰው ላይ አታድርጉ፣ በመንግስት ላይ አታድርጉ፣ በአሰሪያችሁ ላይ አታድርጉ፣ በሰራተኛ ላይ አታድርጉ። ችግሩ እናንተ ውስጥ ነው። እያንዳንዳችሁ ታማችኋል፣ ውስጣችሁ ታሟል። ከማንም ጋር በሰላም ልትኖሩ አትችሉም። ስለዚህ ነው ወደ ስርቆት የምታዘነብሉት። ስለዚህ ነው ጉቦ የምትጠይቁት። ስለዚህ ነው በማይሆን መንገድ ሄዳችሁ ለመበልጸግ የምትፈልጉት። አዎ በኢትዮጵያ ውስጥ ችግር የለም እንዴ? አለ፣ ችግር አለ። ያለ ችግር አገር ትለወጣለች ያለው ማንኛውም ትውልድ ዋጋ መክፈል አለበት። ይህ ትውልድ እንዲለወጥ፣ ኢትዮጵያ እንድትለወጥ ከተባለ 3000 ዓመታት የተከተለን መርገም፣ የተከተለን ጦርነት፣ ቅናት፣ ንቀት ይነሳ ዘንድ ይሄ ትውልድ ዋጋ መክፈል አለበት። ይሄ ወደሚቀጥለው ትውልድ እንዳይቀጥል እንዳይሻገር እና ስለዚህ ሁላችን እግዚአብሔርን እንፈልግ። በቃ ወደ እግዚአብሔር እንመለስ። ውስጣችን ይለወጥ። ችግራችን ትምህርት ማጣት አይደለም፣ ምንም ማጣት አይደለም፣ ያም ማጣት አይደለም። ውስጣችን ስለታመመ ነው። በሽተኞች ናቸው። ትልቅ ድርጅት እያካሄዱ በሽተኞች ናቸው። በሽተኞች ስለሆኑ ይሰርቃሉ፣ ይዋሻሉ፣ ያታልላሉ። ስለዚህ የእግዚአብሔር ጸጋ በናዝሬቱ በክርስቶስ ኢየሱስ ስም ይቅር እንዲለን፣ ምድርቷን ይቅር እንዲል፣ ምድርቷን እንዲፈውስ፣ ከምስራቅ ከምዕራብ ከሰሜን ከደቡብ እንሰለፍና የእግዚአብሔርን ፊት እንፈልግ። እግዚአብሔር በምሕረቱ መጥቷል። ይህንም በምሕረቱ የመጣውን አምላክ በክብር እንገናኝ። ንስሐ እንግባ። አጥፍተናል፣ ዋሽተናል፣ ሰርቀናል፣ አታለናል። ይህንን ነገር በእግዚአብሔር ፊት እናቀርብ። እግዚአብሔር ይቅር ይበለን በእግዚአብሔር ፊት እና ዶክተር ይህንን እግዚአብሔር የጀመረው ሙቭመንት ይህንን በህዝባችን በመጠኑ በምንችለው መንገድ ይህንን መንግስት መስራት አይችልም። መንግስት ልብ ይለወጥ ብሎ አይናገርም። ምክንያቱም የልብ ለውጥ አይደለም፣ የኮሚኒቲ ለውጥ፣ የኢኮኖሚ ለውጥ፣ የህብረተሰቡ የእንትኑ ለውጥ ነው። ትክክል ህጉ ፖለቲካው የሚያዘው። ፖለቲካው ግን የሰው ልብ አይለውጥም። ዲፕሎማሲ የሰው ልብ አይለውጥም። አንድ ሰው እስከ ዛሬ በቢሊየን የሚቆጠሩ ህዝቦች ኖረዋል። አንድ ሰው በዲፕሎማሲ ውስጡ አልተፈወሰም፣ ውስጡ አልተጠገነም፣ ውስጡ ሰላም አላገኘም። አው ልንታረቅ እንችላለን፣ አንተካከስም፣ አንተነካከልም፣ ምናምን አናደርግም። በውስጣችን ግን በቤታችን ግን በጓዳችን ውስጥ ጦርነት አለ። ስለዚህ የኢትዮጵያ ህዝብ ኢየሱስ ክርስቶስ ወደ ጓዳ ይግባ። ኢየሱስ ክርስቶስ ወደ ህይወት ይግባ። ኢየሱስ ክርስቶስ ወደ ትዳር ይምጣ፣ ወደ አእምሮ ይምጣ። በዛን ጊዜ
በዛን ጊዜ ትፈወሳለህ፣ ለምድሪቷን ለፈውስ ትሆናለህ፣ ትውልዱን ታሻግራለህ እንጂ እንዳሁኑ በቃ ዝም ብለን ብርሃንን ጨለማ የምንል ከሆነ ምንድን ነው ብርሃን? የትኛውን ብርሃን ነው የምንፈልገው? ጨለማን ብርሃን ነው የምን? ጨለማ እኮ በጣም በቃን የኢትዮጵያ ሕዝብ በቃ። እና በጎሳ ይሄድክ በጎሰኝነት በብሔር ይሄድክ እኔ እንደዚህ ነኝ ስታፕ አቁም። ምንም አይደለም በቃ። በእግዚአብሔር ይራራል፣ እግዚአብሔር ይንካ፣ እግዚአብሔር ይፈውስ። ይሄ ነው የሚያስፈልግ። የእስራኤል አምላክ እግዚአብሔር ይሄ ነው የምለው። ደግሞ በጣም ትክክል ነው። የሚገርምህ አንዳንድ ጊዜ ቅድም ስትል የነበረው ዲፕሎማሲ የሰውን ልብ አይለውጥም። ከብዙ ዘመን በኋላ እዚህ አሁን ተመልሼ ስኖር ከማህበረሰቡ ጋር በአንድም በሌላም ትገናኝ መስሪያ ቤት እና ቅድም ያነሳው አንዳንድ ሰዎች ያልደከሙበትን ሰዎችን በጣም በማስጨነቅ ግቦ ይቀበል ቅድም ስትል እና አንድ ነገር ማሰብ ጀመር። ማጆሪቲው የኢትዮጵያ ሕዝብ ሃይማኖት የሌለው ያለ አይመስለኝ። ሃይማኖት አንዱ ስራው ተከታዮቹ ላይ የሞራል ልዕልና ማምጣት። ስለዚህ የሃይማኖት ቤተሰቦች ልንሰራው የሚገባ ለምንድን ነው ከመንግስት ምብቀው? ገብተዋል። መንግስት በራሱ መንገድ በተለያየ መንገድ ህግ ያስፈጽማል። ግን የሞራል ልዕልናን የት ነው የጣል ነው ብለው የሃይማኖት ቤቶች መነጋገር አለ። በእኛ በክርስቲያኖች ወንጌላዊ ልትሆን ትችላለህ፣ ኦርቶዶክስ ልትሆን ትችላለህ፣ ካቶሊክ 10ቱ ትእዛዝ አለን አይደለም? ለምንድን ነው ከሞራል የጎደል ነው ብለው ከህዝቡ በላይ የሃይማኖት አስተማሪዎች ይሄ ነገር ኮንሰርን ሊያረጋቸው ይገባል። ምክንያቱም ያ ሰውዬ ግቡ የሚቀበለው ለራሱ ቋንቋ ተናጋሪ ካልሆነ በስተቀረ ልቡ ፈታ ብሎ ሰው የማያናግረው ሰውዬ ማጆሪቲው ከሚባሉት ሃይማኖት ውጭ አይደለም። ስለዚህ ይሄንን ነገር ሲሰሙ የሃይማኖት አስተማሪዎች ይሄንን ሊጠይቁ ለምንድን ነው እዛ ተደጋጋሚ ነገር ሲነሳ ሁል ጊዜ ከፖለቲካው ማህበረሰብ መፍትሄ የምንፈልገው ብለው የሃይማኖት ሰዎች ለሞራል ክራይሲስ ለምን እንደዚህ ሆነን ብለው መጠየቅ ያለብን ይመስለኝ እንጂ አሁን በየጊዜው የሚመጡ መንግስታት እኮ ይሞክራል እንባ ተጠባቂ በራሳቸው በገባቸው። ግን ለምንድን ነው የሚሰርቀው? ፓስተሩ አያስተምርም ወይ? ቄሱ አያስተምርም ወይ? ለምንድን ነው የማያስተምረው? ቸርች ሲሄድ ለቅዳሴ ሲቆም አትስረቅ ብሎ ኃላፊነት ያለበት ይመስለኛል። ስለዚህ እኛ የሃይማኖት አስተማሪዎች ወድቀናል ብለን በየትኛውም ሃይማኖት ውስጥ ያሉ ሰዎች የራሳችን ቤት ውስጥ ይህን ጥያቄ ማንሳት ያለብን ይመስለኛል። ለምን የሞራል ነው ይሄ ኑሮ ተወደደ ሊል ይችላል፣ ምን ይችላል። ግን እንዲህ ለህሊናው የምትናገረው አንተ ይሄንን ሳስብ ነበር። ሌላው ሰሞኑን አንድ በቅርብ የሚወጣ መጽሐፍ እና መንፈሳዊ ስለላ ላይ ጻፈው እንዴት ጠላት ዲያብሎስ በሰዎች ህይወት ውስጥ እርግማን ውስጥ እንድንገባ ቅድም ያነሳው የሁለት የአሜሪካን ሰዎችን ህይወት አንስቶ ወደ 17ኛው የነበሩ ሰዎችን ሪሰርች የተሰራውን ጽፏል ይሄ ሰው እና አንደኛው አሁን በሱ የዘር ሐረግ ሲጠና የሚገርም የአሜሪካ ሴናተር ሎየር በጣም በቃ ብዙ ናቸው በዚህ 100 ምናት ውስጥ ያ ደግሞ ሌባ የነበረው የሱ ዘርም የዘር ሐረግም ዘሩ ሳይሆን የዘር ሐረግ ነፍሰ ገዳይ፣ ሴተኛ አዳሪ፣ ፕሪማቹር ዴዝ ያለ ጊዜ መሞት ይሄንን ኮምፔር አድርገው አቀረቡ። ቅድም ስትል ነበር አንዳንዱ ፕራክቲስ የምናደርገው ነገር ከአይምሮ አልፎ አጋንንት ህዝብ ይሄንን ማሰባል ምንድነው ማመልከው ብሎ መጠየቅ፣ ለማን ነው ማመልከው ብሎ መጠየቅ። ከኋላው እኮ አጋንንታዊ ኢንፍሉዌንስ ስላለበት ጥላቻ፣ ጦርነት፣ ሁሌ ጦርነት የሚያስመርጠን ምንድነው? ይሄንን የመሰለ ሀገር ይዘን በወንዝ የተከበበ ሀገር ይዞ እና ቆም ብለን ማሰብ አለብን። አንድ በሞራል ወድቀናል ብለን፣ ሁለተኛው ደግሞ ምናልባት ቪሸስ ሰርክል ውስጥ እንድንገባ ያደረገ የጥላቻ ቪሸስ ሰርክል፣ የጦርነት ቪሸስ ሰርክል ምናልባት አሳልፈን የሰጠ የእርኩሱ መንፈስ ዓለም በካልቸራችን ፕራክቲስ በምናደርገው የሃይማኖት ልምምዳችን ውስጥ ሁሉ ገብቶ እየገዛንስ ቢሆን እነዚህን ሁሉ እንዳስብ አደረገኝ ቅድም ስትናገርና እንግዲህ ምንድነው አሁን ቅድም ያልከው ሁለት ሰዎች ነበሩ at the same time አንዱ እዚህ አንዱ በጽድቅ መንገድ ሄደ፣ አንዱ በክፉ መንገድ ሄደ። በቃ በጽድቅ መንገድ ሄደው ልጆቹ ትዝ አይለኝም ዮናታን ኤድዋርድስ የሚባል 17ኛው ክፍለ ዘመን የነበረው ይሄ መጽሐፉን አንብቤ ያለው እና የሱ ልጆች የሱ ትሮች ሴኔተርስ፣ ፕሬዚደንትስ፣ ኮንግሬስሜን፣ ኮንግሬስውመን፣ ሎየርስ እንደዛ። የዛኛው ኮምፕሊትሊ ተቃራኒ
እና በቃ አሁን ማዘራቸውም ያለ አይመስለኝም ማለት ከብዙ አልኮሊስቶች ሆኑ፣ ጠጪዎች ሆኑ፣ ወንበዴዎች ሆኑ፣ ሌቦች ሆኑ እስር ቤት ውስጥ እንደዚህ ሰዎች አያውቁትም እንጂ የሚያደርጉት ነገር ወደ ልጆቻቸው ያልፋል። ወደ ልጆቻቸው ያልፋል። እና ስለዚህ እኛ አሁን ሃይማኖተኛ መሆን አይበቃም። ሃይማኖተኞች ነን ግን ጌታ ኢየሱስን አናውቅም። አንዳንድ በዩቲዩብ ላይ አለው የሞቱ ሰዎችን እያወጡ ምናምን በአንገታቸው ላይ ለመግደል ሲሞክሩ ወይም ደግሞ ለመስረቅ ሲሞክሩ የተገደሉ ናቸው። በአንገታቸው ላይ መስቀል አለ። ምንድን ነው ይሄ? እነዚህ ይሄ መስቀል የሚያድሉ ሰዎች እግዚአብሔርን አይፈሩም? እግዚአብሔርን ያውቁታል? በእውነት ያውቁታል ወይ? መስቀሉ እሺ፣ እግዚአብሔርን የምናውቅ ቢሆን በኢትዮጵያ ውስጥ ይሄ አገር ገነት አትሆንም ነበር? መንግስት ሲነሳ እግዚአብሔር አንድ መንግስት በሚያመጣበት ጊዜ መጽሐፍ ቅዱስ እግዚአብሔር የሚፈቅደው ነው የሚነሳ መንግስት እና እግዚአብሔር የሚያስነሳ ከሆነ እኛ የመንግስት ጉዳይ የእግዚአብሔር ጉዳይ ነው እንጂ የቶለሳ ጉዳይ አይደለም፣ ያበራ ጉዳይ አይደለም። ለእግዚአብሔር ለምን አንሰጠው እንዴ? በእግዚአብሔር ላይ የተነሱትን አባረራቸው አይናችን እያየ እግዚአብሔርን የበደሉትን እንደገና በቃ ስም እንደሌላቸው ታሪክ እንደሌላቸው ዓላማ እንደሌላቸው አድርጎ ከጥቅም ውጪ አደረጋቸው። አሁን ደግሞ እግዚአብሔር ዘመኑ ደርሶ እኔ የሚመስለኝና የማምኑ ለዘመናት የኢትዮጵያ ሕዝብ አልቅሰዋል ባያውቅም ቢያውቅም እና ለዛ እምባ ነው ይሄ መንግስት የመጣ ብዬ ነው የማምነው። እንዴት ትለኛል? ቆሻሻይን ይጠርግ ዘንድ መንገዱን ያብራል ዘንድ የእስራኤል አምላክ እግዚአብሔር ከጎኒ የሚቆመው መንግስት አስነሳልኝ። እኔ ተቸግሬ ያለው እኔ እንደዚህ ሆነ። ታዲያ ዋጋ መክፈል አለብን እኮ ነው። እኔ ካልተፈወስኩ እኔ ማስተምሮ ህዝብ እንዴት ይፈወሳል? እኔ ነፃ ካልወጣው ነፃ የሚያወጣ ወንጌል እንዴት ሰብካለሁ? እና እኛ ከሃይማኖትና ከዲፕሎማሲ መካከል ያለው ልዩነት ማወቅ አለብን። አሁን በዲፕሎማሲ ትልቅ ሚና ነው የሚጫወተው። የአፍሪካ ህብረት እንደዚህ ሆኖ በዚህ በፕሪቶሪያ ሄዶ ተፈራርሞ በትግራይ በሰሜን ኢትዮጵያ የነበረው መተኳኮስ ቀረ። ነገር ግን ያ ቀረ እንጂ የህዝቡ መድማት አልቀረም፣ ውስጡ አልተፈወሰም። ያ መንግስት አይደል፣ የመንግስት ጉዳይ አይደለም። ይሄ የቤተ ክህነት የቤተ ክርስቲያን ጉዳይ ነው። እና ስለዚህ እዛ ቁጭ ብሎ ሆ እያሉ እንዳውም ባለፈው 2 ሳምንት 3 ሳምንት አንድ እንትን ካህኑ እነዚህ ወደ ጫካ የሚሄዱትን ገንዘብ ይሰጣል አሉ። እና ምን ማለቴ ነው? ይሄ እንፈትሽ በእውነት ራሳችንን በእግዚአብሔር ፊት። ኢትዮጵያ ለጸሎት ተብሎ 24 ሰዓት ነው ጆሮአችንን የሚያደነክረው። ያ ጸሎት በእውነት የሚሰማ ይመስላችኋል? ይሰማ ይመስላችኋል? 99% የኢትዮጵያ ህዝብ ያም ይሁን ይህም ሃይማኖተኛ ነው። ይጮሃል። ለምትጮሁ ለምትጸልዩ መልስ አገኛለሁ ብለህ ታውቃለህ? ምን መልስ አገኘ? አምና ለጮኩ ትላንትና ለጸለይኩ ዛሬ ምን መልስ አገኘ? ይሄንን መጠየቅ አለብን። ዝም ብለን በቃ ማለት አይበቃም። እና ስለዚህ አሁን የሚያስፈልገን ወደ ራሳችን መተን ምንድነው እኔ ጋር ያለው የኔ ኃላፊነት ምንድነው? የኔ የሰባኪው የኔ የወንጌላዊው እያንዳንዱ የሃይማኖት ሰዎች ራሳቸው መጠየቅ አለባቸው። እስላሞች ራሳቸው መጠየቅ አለባቸው። ኦርቶዶክሶች መጠየቅ አለባቸው። ለምንድን ነው ይሄ ህዝቡ በሙሉ እያለ ሃይማኖተኛ እያለ ምድሪቷ ሰላም ያጣችው? you have to ask መጠየቅ አለብን ወገኖቼ። እና ዝም ብለን በጨለማ አንሄድም። ምንድነው ችግራችን? ችግራችን በሽተኞች ስለሆነ ነው። ውስጣችን አልተፈወሰም። ውስጣችንን የሚፈውስ አንድ ነገር ብቻ ነው፣ የእግዚአብሔር ልጅ የናዝሬቱ ኢየሱስ። እሱ ወደ ውስጤ በመጣ ጊዜ ታሪኬን ለወጠው። ስለዚህ ነው በፍቅር የምነግራችሁ የምለምናችሁ። ይለውጣል ክርስቶስ፣ ነፃ ያወጣል ኢየሱስ፣ ነፃ ያወጣል። በብርሃን በሰላም በነፃነት ይሞላል ኢየሱስ። ስለዚህ ወደ እግዚአብሔር መመለስ ነው። መንግስትን እንዲያደረገ የሌትን እንደዚህ ያደረገ መሪው እንደዚህ ያደረገ እንደዛ አይደለም። እሱን አቁሙት፣ እናቁም እሱን። አሁን እግዚአብሔርን እንፈልግ። እግዚአብሔር ሆይ ለትውልዱ ያለ መልእክት ለዛሬ ለኔ ለህይወቴ ስለ ሌላ ሰው አታስቡ። ስለ አገር ነው ምናምን ያላችሁ በውጭ መሆናችሁ የምትዘላብዱ አቁሙ። ምንም አታውቁም። ስለ ራሳችሁ እንኳን አታውቁም ሌላ ቀርቶ። ስለዚህ
ምንድን ነው እውቀት? እውነተኛ እውቀት ኢየሱስን ማወቅ ነው። የኢየሱስን ሰላም፣ የኢየሱስን እረፍት። በዛን ጊዜ ወንድሜን እህቴን ከሰሜን መጣ፣ ከምስራቅ መጣ፣ ከምዕራብ መጣ፣ ከደቡብ መጣ፣ ያንተ ጉዳይ አይደለም። እግዚአብሔር የፈጠረው ነው። ታቅፈዋል፣ አብሬ ትኖራለህ፣ የተቻለውን ነገር ታደርግለታለህ እንዲሳካል። በቀጠሮ አታንገላታው። ቅድም እንዳልከው በእያንዳንዱ ቢሮ ያለው ሹም የራሱን ብሔር ነው የሚያንጸባርቀው። የተሾመበትን የተቀጠረበትን ስራ ሳይሆን ከየትኛው ብሔር እንደሆነ ከየትኛው ቋንቋ እንደሆነ። ለዛ አልተቀጠርክም ወንድሜ። ያ መርገም ነው። ወደ አንተ የሚመጣውን ሰው በሰላም ተቀብለ አቅፈው ረድተው እንድታሰናብተው ነው እንጂ እሱ ከዛ ነው እዛ ከዛ ነው። እሱ ዘመኑ አለቀ። በቃ ከእንግዲህ ወዲህ አናገኘውም። ከእንግዲህ ወዲህ እግዚአብሔር በክርስቶስ ኢየሱስ ስም ያን ዘመን አሳልፎታል። አሁንም ያልፋል፣ የቀረውም ያልፋል። አንተ ስትለወጥ ያልፋል። ነገ ቢሮ ስትገባ ነገ ምን እንደምትሰራ ልብ አድርግ። በምን መንፈስ እንደምትገባ ህዝቡን አገሪቷን ለመርዳት ነው ለማገልገል ነው የምትሄደው ወይስ ቋንቋ ምን እንደሆነ ወገኔ ጎሳ ምን እንደሆነ ብሔር ምን እንደሆነ ለማንጸባረቅ ነው? እዛ ውስጥ ቦታ የለም። በኢትዮጵያ ብሔር ማለት ቢሮዎች፣ መስሪያ ቤቶች የብሔር ብሔረሰቦች መፈንጫ አይሆንም። ከእንግዲህ ወዲህ እሱ ቆሟል። አይሆንም። በቃ እንያያዝ፣ እንቀራረብ፣ እንታረቅ። እንደዛ ስንሆን ለምድርቷና ለትውልዱ ፈውስ እንሆናለን። አዎ ችግር አለ። ያኛው እንደዚህ ላይ ይሄኛው እንደዛ ይላል። አዎ ችግር አለ። ምንም ችግር የለም የሚል ሰው የለም። መንግስትም ችግር የለም አላለም። ነገር ግን ዋጋ ከፍለን ይሄንን ችግር እንወጣው። የሚመጣ ትውልድ በዚህ መቀጠል የለበትም ነው። አዎ ስለዚህ የሚጠይቀንን ዋጋ መክፈል ዛሬ ነው የምንከፍለው። ዋጋው ምን እንደሆነ እንኳን የምናውቀው ኢየሱስ ክርስቶስ ውስጣችን ሲገባና ህይወታችንን ሲለውጥ። ኤግዛክት ትክክል። ሌላው አየህ ምዕራብ ሀገር ስትኖር ትማረው ነገር የአንድ ዜጋ በራሱ ተነሳሽነት እንዴት አድርጎ በጣም በትንንሽ ነገር ኮንሰርኑን እንደሚያሳይ ለሴ ትልልቁን ነገር ለምሳሌ መንገድ ላይ የሄደ ቲሹን አይጥልም። ሶፍት ነው የሚባለው እዚያ አይወረውር። የበላበትን ሙዝ መኪናውን አውርዶ አይወረውር። የበላውን ሙዝ የጠጣበትን ይሄንን አይወረውር። በጣም የገረመኝ የዛሬ አመት ከምናምን ይሁን ከዚህ ከሲኤምሲ ኖትሴም ወደ አያት መንገድ እየሄድኩ እና ከፊት ለፊቴ አንድ የጭነት ትልቅ ሳይሆን እንደ አይሱዙ ነው። የሚገርም ነው። ይሄንን ሳይሆን ትልቁን መኪና እየነዳ ነው። መስታወቱን አወረደና አሽቀንጥሮ ወረወረው፣ ላስቲኩን ማለት። በኋላ አንድ ጥያቄ አሰብኩኝ። ይሄ ሰውዬ አሁን ምናልባት ስራ ጨርሶ ማታ ከ3 ሰዓት በኋላ ከ4 ሰዓት በኋላ ከጓደኛ ቁጭ ስለ መንግስት ነው ይላል። የወረዳውን ሰውዬ ያነሳል፣ የክፍለ ከተማ ሚኒስትሩ መሪ ያነሳል። ሰው ወደ ራሱ ማየት አለበት። እኔ ምን እያደረግኩ እቺ ትንንሿ ነገር ለምንድነው ለኛ ችግር ይሆን? ምክንያቱም በሞራል ስለወደቀ ንጹህ መንገድ ላይ ስለሄድኩኝ እኔ በየቀኑ ፕራይም ሚኒስትሩ በዛ አይመላለሱም፣ ከንቲባዋ ወይም ደግሞ የትኛውም ሹመኛ በዛ አይሄድም። ያንን ለምን አልጠብቀው? ኢትዮጵያን መውደድ ማለት ምንድነው? መጣላት፣ ሁሉ ጊዜ መጣላት። ጦረኛ መሆን እኮ ቀላል ነው፣ ማፍቀር ነው። ይሄንን እኔ ደግሞ ያለኝ ጥያቄ የሃይማኖት ሰዎች ይሄንን ጠይቀን ህዝባችን እንዴት እንደዚህ ካላልን የኛ የሃይማኖት አስተማሪ እኔ ደግሞ ለነሱ ነው ፓስተር ሊሆን ይችላል፣ ቄስ ሊሆን ይችላል፣ ሼክ ሊሆን ለምንድነው የኛ ሰዎች ግቦኛ የሆነው ብለው ስብሰባ ማድረግ አለበት። ለምንድነው ዘረኛ የሆነው? ለምንድነው የሚጣሉት? ለምንድነው ቁጠኛ የሆነው ብሎ የሃይማኖት ሰው ነኝ የሚለው መጠየቅ አለ። ያን ጊዜ አስተምረው ባይፈጽም አንተ ጅን ታጥባል። እኔ አሁን የሃይማኖት ቤቶች ላይ ነው የሃይማኖት መሪዎች ላይ ለምን የሞራል ልዕልና የሚላሽቀው ከሃይማኖት አስተማሪ ጉለትም ጭምር። ስለዚህ ኢትዮጵያ ሃይማኖት ያላቸው ሰዎች የሚኖሩባት ሀገር ከሆነች ለምንድነው በህይወታችን ፍሬ የትኛው ሃይማኖት ነው ጥላቻን የሚያስተምር? ስለዚህ አልሰራም ማለት ነው። ካልሰራ ደግሞ ከህዝቡ በላይ ተጠያቂው አስተማሪ። ለምንድነው እኛ እኮ ልጆች ሆነን ግብረገብ እናትና አባትና እግዚአብሔር ታላቅህና አትስረቅ የሚለው አይደል? አንዱ ይሄ ነገር እንደጎደለ የሚያሳየኝ። ስለዚህ የሃይማኖት ቤት ለሞራል ክራይሲስ መንግስት እኔ ምን አይ ቲንክ ኬኔዲ ነው አለ የሚባለው አይደል? ሀገሬ እኔ ምን ታርግልኝ ሳይሆን እኔ ለሀገሬ ምን ላርግላታለሁ። ይሄ ጥያቄ የሁላችንም ጥያቄ። እዚህ ሀገር እኮ በጣም እኮ ስትሬንጅ ነገር ነው። የትራፊክ ህግ አይከበርም። ሰው ህጉ በእጁ ላይ ነው ያለ። ይሄው ሶሳይቲ ነው መልሶ ቁጭ
ብሎ ባለስልጣኖቹን ስንወቅጣቸው የምንውለው። እስቲ ትንሿን እኛ እንፈጽም በጀመረ። አሁን ባይክ ብስክሌት ነው የሚባለው እኔ አላውቅም በትራፊክ ሕግ ተፈቅዶ እንደሆነ ሁሉም ኦፖዚት ነው የሚነዳው። ገብቶሃል? አሁን እንደዚህ አይደለም የሚነዳው። ባይክም ቢሆን እንዲህ ነው መንዳት ያለብን። ወደዚህ ይመጣባል። መኪና ስንነዳ እንኳን ይሄ በጣም እኮ ሲምፕል ትልልቁ ይሄንን የማያከብር ማህበረሰብ በምን ሞራል ነው አንዳንድ ጊዜ ትልልቅ ጥያቄ አንስተን በቃ እንደው ሌትና ቀን ቡና ቤት የሚቀመጠው በለው እንደኛ እንትን በለው ዩቲዩብ ላይ በለው ቲክቶኩ ላይ ወጥቶ በቃ። ስለዚህ እያንዳንዳችን ራሳችን ሰፈራችንን እናጸዳለን። የሙዝ ልጣጭ ሲወረወር ምን ነው ይሄ? ኢትዮጵያን መውደድ ማለት ከዚህ ከትንንሹ ይጀምርና ከዛ ልጆቻችን እኛ ሀገራቸውን ከሰሩ ሰዎች መሃል ስለኖርን ያንን ነገር ኮምፒውተር ከነሱ ከተማር ሕክምና ከነሱ ከተማር ለምን ካልቸራቸው ይመስለኛል። እና ይሄ የሚመጣው ሪቫይቫል እንዲህ አይነት ይዞልን ቅድም እንዳልከው በአዋጅ አይሆንም። የሰው ልብ ሩቅ ነው የሚለው የእግዚአብሔር ቃል። ያንን ሩቅ የሚደርሰው የእግዚአብሔር ቃል ጌታ መንፈስ ቅዱስ ነው እንጂ የትኛውም የፖለቲካ አይዲዮሎጂ አይ ዶንት ቲንክ። እና ቅድም ስትናገር እነዚህን አነሳውና ለሞራል ክራይሲስ የሃይማኖት ቤቶች ፍርደ ገምድልነት ሲበዛ ዳኞቹን አዋጅ ብቻ ሳይሆን ሊናገራቸው የሚገባ ወይ ሰባኪው ነው ወይ ቄሱ ነው ወይ ሼኩ ነው በትክክል ፍረዱ ብሎ ሊናገራቸው። ታክስ ኦፊስ የሚሰሩት ሰውን እንደዚህ ነፍሱን ሲያስጨንቁ መንግስት በተቻለው መንገድ ህግ ያወጣል፣ እንደዚህ ቀይሯቸዋል። እኛስ አብረን መናገር የለም። የሃይማኖት ሰው ምን ነክቶ ነው? እግዚአብሔር ሾሞናል ብለን አይደል የመጣ ነው? ጴንጤውን፣ ኦርቶዶክሱን፣ ሙስሊሙን እኛ ለሃይማኖት ለሞራል ክራይሲስ ከመንግስት በላይ ማለት አለብና እንግዲህ መጣው ሪቫይቫል የህሊና ለውጥን አየህ ሰዎች እኔ አንዳንድ ጊዜ ሰው ሁሉ ጌታን ይቀበላል ብዬ አላለም። ማጆሪቲው ግን በሞራሉ ልዕልና እንዲኖረው ማድረግ ይችላል። ሰው ሪቫይቫል ሲመጣ የፍቅር ሪቫይቫል፣ የምሕረት ሪቫይቫል፣ የመያያዝ ሪቫይቫል፣ የእርቅ ሪቫይቫል፣ የመገናኘት ሪቫይቫል፣ የመረዳዳት ሪቫይቫል ይሄ ይመጣል። ይሄ በሚመጣበት ጊዜ አገሪቷ በቃ ትለመልማለች። እና ስለዚህ ዊኒር ሪቫይቫል ያስፈልገናል። የንስሐ ሪቫይቫል፣ ይህን መንግስትንም ይቅር የምንልበት ሪቫይቫል፣ ጎረቤቶቻችንን ይቅር የምንልበት ሪቫይቫል፣ አንዱ ብሔር ሌላም ብሔር ይቅር የምልበት ሪቫይቫል፣ ሰሜኑ፣ ምስራቁ፣ ምዕራቡ፣ ደቡቡ ተያይዞ በእግዚአብሔር ፊት ይቅር የሚባባልበት ሪቫይቫል ያስፈልገናል። መንፈሳዊ እንቅስቃሴ ማለት ነው። ሪቫይቫል ያስፈልገናል። በዛ አይነት በዚህ አሁን በሚከደው በ8 ዓመት ውስጥ በምድሪቷ እየታየው ባለው ሙቭመንት በሪቫይቫል በተያይዘን መንግስት ጎን ቆመን መስራት ብንማር ዊዝን ዘ ኔክስት 8 years ኢትዮጵያ ምን እንደምትመስል አስብ። ምን እንደምትመስል ይሄ ቆሻሻ በሙሉ ይሄ ቆርቆሮ ቤት በሙሉ ፕላስቲክ ቤት በሙሉ ተገፉ። ሰዎች ዱሮ እንትን ውስጥ የምተኙ ጥሩ በሆነ አልጋ ላይ የተኙ አልጋ ላይ የተኙትን ትክክል አይደለም ይሏቸዋል እኮ። ምን አይነት መርገም ነው! ይሄ እኮ መርገም ነው። አብሶሉትሊ እሱን ነው አየህ። ከመንፈስ ዓለም ይሆን በሰዎች ልቦና ውስጥ ያለውን እንደ እግዚአብሔር ቃል ያልሆነውን በዋነኛነት ሊናገሩ ኃላፊነት ህዝቡ ተሰብስቦ ወደ እነሱ የሚመጣ በእሁድ ቀን ይሁን አርብ ቀን ይሁን ህዝቡ ከነሱ መምሪያ ለመቀበል ይመጣል። ምን አይነት መምሪያ ነው ተቀብሎ የሚሄዱ? ዝም ብሎ ሆሆ ብለን እንሰኛቸዋለን ወይም በዚህ መንገድ እንሂድ፣ ይሄ ትክክለኛ መንገድ ነው፣ ንስሐ እንግባ፣ እንታረቅ፣ ሌሎችን እናስታርቅ የሚል መልእክት ይዘን ነው ወደ ህዝቡ የምንቀርበው። በጣም ይሄ ነው ጥያቄው። 10ቱ ትእዛዝ አትስረቅ አይደለም የሚለው አንዱ ክርስቲያን የሆነ ሁሉ ይሄንን ያምናል። በአውደ ምሕረት ላይ በጴንጤ ቸርች ምን ያክል ይሰበካል? እገሌ ያኮርፈኛል፣ ባለስልጣን ይለቀይብኛል ብለህ ከሆነ ከእግዚአብሔር በላይ እሱን ያከብራል። ይሄንን ነው መናገር። ግፍ አትስሩ የሚለው ለፖለቲካ ትሬንድ የተደረገ ካድሬ አይደለም። በዋነኛነት ግፍ አትስሩ የሚልበት ሃይማኖት መሪ ነኝ ብሎ የተቀመጠ ሰውን በቋንቋ አትለይበት ይሄ ነው። ይሄ በህዝባችን ላይ የምናየው ችግር የኛም ነው ብለው የሃይማኖት መሪዎች እነሳታ ቁጭ ብለው መመካከር አለ። ህዝባችን ከሄዶት እንዴት ወደቀ? መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ለቤተ ክርስቲያን መልእክት ልኳል አይደል? አንዷን ሞታሃል፣ አንዱን በራድ ወይ ትኩስ አለው። ለየትኛውም ክርስቲያን ነኝ ለሚል ቤተ ክርስቲያን ይሄ መልእክት ዛሬ በጆሮ ላይ ለጴንጤ ብቻ አይደለም፣ ክርስቲያን ነኝ ለሚል ሁሉ
በእጃችን ላይ ያለው መጽሐፍ ከየት እንደወደቅ ካስብ ለምንድን ነው የምንጠላለው ብሎ የሃይማኖት ለምንድን ነው ህዝባችን ዝም ብሎ የፖለቲካ አንድነት አይደለም የሚያስፈልገን። አዎ ለፖለቲካማ አንድነት አለ ይባላል አይደለ? ተገናኝተው ገሌ እንደዚህ ነው እሺ አንዱ ሌላውን ለመፈተሽ ወይም ደግሞ ለመመዘን ነው የሚመጣው እንጂ በእውነት ለህብረት አይደለም የሚመጣው። ይሄንን እግዚአብሔር አፍርሶ ሌላ በእውነት ላይ የተመሰረተ በግልጽነት ላይ የተመሰረተ በፍቅር ላይ የተመሰረተን ህብረት እግዚአብሔር ይስጠን። ኤግዛክትሊ አየህ፣ ካንተ የሃይማኖት ቤት ፍቅር ተላብሶ የሚመጣ ከሆነ ከኔ ቤት ከሱ ቤት እነዚህ ሰዎች ናቸው እኮ ፖለቲሻን እነዚህ ሰዎች ናቸው እኮ በየትኛውም ፕሮፌሽን የሚሰማ። ስለዚህ ስለ ፍቅር ከነገርናቸው ስለ ይቅርታ ከነገር እዛ መስሪያ ቤት ሲሄዱ አትሊስት ቴምፕቴሽኑን ለማሸነፍ ጉልበት ህሊናው ላይ ይመጣ። ህሊናው ላይ ስለሚመጣበት ፓስተሬ እንዳለኝ አባ ብሎ ያባን ነው። ያ ነው አንዱ እንደ ሉጋም ስጋዊ ቅድም እንዳልከው ሪቫይቫል ሁሉ ቅድም እንዳልከው እኮ የዌልስ ሪቫይቫል ያ ሁሉ በቃ ሌባ። እንደውም እኮ ፖሊሶቹ መጥተው ስራ አጣናሉ አሉ። ገብቷል። ምክንያቱም ወንጀለኛ የለም፣ እስር ቤት ተዘጋ፣ ዳኛ አያስፈልግም፣ መጠጥ ቤት ተዘጋ። በቃ የእስራኤል አምላክ እግዚአብሔር የአዲስ አበባን መጠጥ ቤት ለአንድ ሳምንት ይዝጋው። አሜን። ከልቤ ነው የምልህ። ይዝጋው ለአንድ ሳምንት ብቻ አይደለም እንጂ ማለት እንደው ለምልክት ያሳያል። እና ኢትዮጵያ ውስጥ ያለው አዲስ አበባ ላይ ያለው እስር ቤት እግዚአብሔር ለአንድ ሳምንት፣ ፍርድ ቤቶቹ ለአንድ ሳምንት እንደው ሰዎች ይንድነቁ። ለካ ያለ ፍርድ ቤት መኖር ይቻላል፣ ያለ መጠጥ ቤት መኖር ይቻላል፣ ለካ ያለ መጠላላት መኖር ይቻላል እያል ልንኖር፣ ያለ ፖሊስ ጥበቃ መኖር ይቻላል የሚል እምነት ይገባብናል። ከዛ በኋላ ይቀጥላል። ኤግዛክትሊ አየህ፣ ኢሴንሻል የሆነው ነገር ዋነኛ የሆነው ነገር ዛሬ ተረስቶ ዋነኛ ያልሆነው ነገር ክርስቲያኖች፣ እኔ ክርስቲያን ስል ሁሉንም ነው ወንጌላዊ ምናምን አይደለም፣ ሁሉም ክርስቲያን ነኝ የሚል ሁሉ በአብ በወልድ በመንፈስ ቅዱስ የሚያምን ይሄንን በእኛ ከል እንዴት ብለው የቃለብን። ለምሳሌ ቅድም እንዳልኩ ሃይማኖት ሰው ይሄ ሊያሳስበው አይገባም እንዴ? ጫት ቤት ይከፈታል፣ ቁማር ቤት ይከፈታል። ምናልባት እነሱ ሄዶ ባርኮ ይከፍቱታል። ኤግዛክትሊ ቁማር ቤት ይከፈታል። ይሄ ነገር እንዴት ነው ብሎ ሃይማኖት አስተማሪ ነኝ የሚል ሰው አያሳስበው? ልጆቻቸው በጫት ሲያልቁ፣ ኤግዛክትሊ በማይሆን ነገር ሲያዙ እንዴት አድርጎ ነው ዝም የሚሉት? በሌላ ነገር እየተጠላለ እርስ በርሳችን የማይሆን ነገር አንዱ ላይ እያወራን ዘመን ከምንጨርስ ዋነኛ ነገር ማህበረሰባችን ለምን እነሱ ጴንጤ ናቸው ምናምን ተወውሱ ክርስቲያን ነኝ ብለህ ከተነሳ የኔ መንጋ ምን ነው እንዲሆነ መጠየቅ አለብህ። ስለ እኔ ቤት ስለ ራስ ቤት እስቲ አውራ። ስለ ራስ ቤት እኔ ስለ ራስ ቤት ላውራ። የሴተኛ ዳሪ ቁጥር ሲጨምር የሃይማኖት ሰው ጥያቄ መፍጠር የለበትም? ምን ነው ህዝባችን ለምን እነዚህ ሁሉ ምስኪን ሴቶች ሃይማኖት አላቸው? ይሄ ለምን አያሳስበን? ስለዚህ አንዱ ወደፊት ኢትዮጵያ እንድትቀየር የሰው ልጅ ኢትዮጵያ እኮ ትቀየራለች ስንል ተራራው ደልዳላ ሜዳ ይሆን ምናምን እያለ እኛ ነን ምን አዋሽ የሆነ ነገር ይሆናል ማለት ኦፍኮርስ አስፈላጊ ከሆነ ባለሙያዎቹ እሱን ይሰሩታል። ግን ላለብን ችግር የሃይማኖት ሰዎች ባህላዊ ምን ነው ብለን መጠየቃል ጉዳይ አይደለም። ማህበረሰብ ውድቀት ሊያሳስበው ያ አንድ ቀን ደግሞ እነዚህ ሰዎች በእግዚአብሔር እንደሚጠየቁ መርሳት የለባቸው። አገልጋይ መሆን ቀላል አይደለም። ለብዙዎች ሰዎች ለብዙዎች ህይወት ኃላፊው መሆን እውነትን ሳንናገር እያመሳሰል በቃ እንትን እያደረግን መኖር በእግዚአብሔር ፊት ያስጠይቀናል። ይሄም ደግሞ አለ ለዘላለም ነገር ጥያቄ እንጠየቃለን። ምን አረከው? በስሜ ትንቢት ተናገርክ፣ በስሜ እንዲያደረግ፣ በስሜ እንዲያደረግ አንተ ህይወቴ እንዴት ነው የምልበት ጌታ ይመጣል። በጣም አየህ፣ ይሄ ማለት እኛ ፐርፌክት ነን እያለን አይደለም። በየትኞቹ ችግሮች የኛ ጄኔሬሽን ችግር በእኛ ዘመን አሁን ለምሳሌ የዛሬ 200 ዓመት የዛሬ 100 ዓመት የነበረችውን የክርስቲያን ቤተክርስቲያን የገጠማት አይነት ተግዳሮት አይደለም። እንደው ብናሳጥረው የዛሬ 50 ዓመት ትልቁ የክርስቲያን ተገዳዳ መጣው ኮሚኒዝም ነው። እግዚአብሔር ፍልስፍና መጣው የክርስቲያኑን ዓለም ኦርቶዶክሱንም ፕሮቴስታንቱንም ተፈታተኑ። በዛ ዘመን ከእግዚአብሔር ጋር የቆሙ ዋጋ የከፈሉ ሰዎች ደግሞ አሁን ደግሞ የዚህ ዘመን ደግሞ ቻሌንጅ ምን ከመጠን ያለ የገንዘብ ፍቅር። ይሄ ጴንጤ በለው ኦርቶዶክስ በለው ሁሉ ጋር ነው እየዋሸ ፓስተሩ የንስሐ አባቱ እየዋሸ ገንዘብ ላይ ፎከስ የሚያደርግ ከሆነ በእጁ ላይ ያለው መጽሐፍ ይሄ ክርስቲያን ሊጠይቀው ከወዴት እንደወደቀ አስብ።
ሌላው በጣም የገረመኝ አዲሱ አድሚኒስትሬሽን ሲመጣ ዶክተር አብይ ብዙ ሰዎች ማንነታችን ብዙ ክርስቲያንን ምን አብረን የጌታ እራት የወሰድን አብረን ያሸበሸብን ለካ በጀመሪያ እኔ ክርስቲያን ከመሆኔ በፊት ወራጌ ነኝ። ለካ ክርስቲያን ከመሆኑ በፊት አማራ ነው። ለካ ክርስቲያን ከመሆኑ በፊት ኦሮሞ ነው። ለካ ክርስቲያን ከመሆኑ በፊት ትግሬ ነው። ይሄ ንስሐ ያስፈልጋል። የሚያሳፍ ለምን ሲቹዌሽኑ ኤክስፖዝ ያደርጋል። በእናንተ ጊዜ ታውቃለህ፣ አንዳንድ ሰዎች ኮሚኒዝም ሲመጣ ካድሬ የሆኑ ያኔ የነበረው ሲቹዌሽን ማን እንደሆነ ተገለጠ። እኛም አሁን አንዳንዶቻችን አብረን የጌታ እራት የወሰድን ይሄ ነው እንዴ እስከምትል ድረስ ማንነታችንን አየ። እኛ እኮ የውጭ ፖለቲካ ሲቀየር መቀየር የለም። እንዴት ተቀየራል? ጌታ ከቀየረ እኮ ተቀየርክ። ኤግዛክትሊ ወደ እውነት ተቀየርክ፣ ወደ ፍቅር ተቀየርክ፣ ወደ ሰላም ተቀየርክ፣ ሁሉን በእኩልነት ወደ ማየት ተቀየርክ። ወደ ተቀየራል። ወደ ሌላ መቀየር የለም እኮ መቀየር አንድ ነው። እና እንዳልከው አብረን ያሸበሸብነው እንደው እንትን ያደረግነው ሽብሸባውም ሄደ እንትኑም ሄደ። በጣም ያሳዝናል። ይሄ ሰላሙን የማይሉን እንዳሉ ታውቃለህ። በቃ በጣም ያሳዝናል። እና እነሱ እግዚአብሔር በክርስቶስ ኢየሱስ ስም ይቅር ይበላቸው፣ ይርዳቸው እግዚአብሔር። ለምን መሰለ አንዳንዱን ነገር አንዳንዴ ፐብሊክሊ ማንሳታል። ከወዴት እንደወደቅ ካስብ አሁን ጌታ ኢየሱስ ለዲያስፖራ ለሀበሻ ቤተ ክርስቲያን መልእክት ቢልክ ምንድን ነው? እዚህ ሀገር ላለ ነው ምንድን ነው? ለካ እንደዚህ ነኝ እንዴ እኔ ለካ ሲቹዌሽኑ ሲቀየር አየ የዳንን ያልተለወጥን ሰዎች በስተናል። ድናናል ምንም ከምሕረቱ የተነሳ እንደኔ አይነት በጣም በሚሰቀጥጥ ዓለማዊነት ተራ ዱርዬ ነው ጌታ ቀይሮ። ይሄ መደብ ላይ ሲተኛ የነበረ ሁሉ እግዚአብሔር አንስቶ አክብሮት እዚህ አድርሶታል። ግን ሲቹዌሽኑ ፖለቲካው ስለተቀየረ እኛ እንቀየራለን። ስለዚህ ከወዴት እንደወደቅ አስብ ማለት አንዳንዶቻችን የወሰድነው እርምጃ ስጋዊ ስለሆነ ንስሐ ገብተን እኔ ከብሔሬ በፊት ክርስቲያን ነኝ ብለን አብርሃም ውጣ ነው የተባለ ከሀገር አይደለም ከቤት። ልክ አንዳንዶቻችን በልባችን አልወጣንም። ሲቹዌሽኑ ኤክስፖዝ አደረግን። ጓደኛሞች የነበርን አንተ የራስህ እኮ መብት አለ የትኛውንም አድሚኒስትሬሽን ለመደገፍ ያንን ፍሬንድሺፕ የኔን ፍሬንድሺፕ አፈር ላይ ጥሎ ወይም እኔ ጥዬ በቃ የውጭ ፖለቲካ ስለተቀየረ አብረን እየነጎድን ነው። ወገኖች እግዚአብሔር ይቅር ይበል። እንመለስ። በዛው ቀጥል ዶክተር አንተ አሁን ቅድም ላነሳው አብርሃም ሲጠራ ኒው ጄኔሬሽን አዲስ ትውልድ አዲስ ህዝብ ኒው ኔሽን እግዚአብሔር ለመፍጠር በፈለገ ጊዜ አብርሃምን መረጠው። አብርሃምን ለምን እንደመረጠ እኔ አላቅም፣ ነገር ግን መረጠው። አለቀ። እግዚአብሔር ምሕረት ከእግዚአብሔር ቸርነት እና ኦሪት ዘፍጥረት ምዕራፍ 12 እግዚአብሔርም አብርሃምን አለው ከአገሬ ከዘመዶችም ከአባቴም ቤት ተለይተ እኔ ወደማሳይ ምድር ውጣ፣ በእግዚአብሔር ጣት እስከምትመራ ድረስ እግዚአብሔር ወደሚያሳይ እስከምትሄድ ድረስ አንተ አሁንም እዛው ሀገር ነህ። አሳያለሁ ውጣ አለው። ከምንድን ነው? ከአገሬ ከዘመዶችም ከአባቴም ቤት። ምንድን ናቸው እነዚህ? በጣዖታት የተሞሉ ናቸው። በጥላቻ የተሞሉ በጎሰኛነት የተሞሉ እንደዛ ናቸው። እና እንዳውም አንትሮፖሎጂስቶች ምን ይላሉ? በአብርሃም ዘመን ሰዎች ትልቅ እሳት ያነዱና በዛ እሳት ይሰግዳሉ። ከዛ በኋላ ደግሞ እሳቱ ካለቀ በኋላ ሄዶ ማገዶ ፍለጋ ይሄዳሉ። እግዚአብሔር ባይዘዌ ስቲል ወደ ኢራቅ ይሄ ወርሺፕ አለ ስቲል እና አለ። አሁን ባለፈው 15 ቀን ተመሳሳይ ክብረ በዓል አለ። ከዚህ ውስጥ ነው እግዚአብሔር የጠራው። እና ምንድነው? ከሀገሬ ከዘመዶች ከአባቴም ቤት አባት ቤት የአባታችን ቤት ሁሉን ነገር የተማርንበት ቤት ነው። ስድብን የተማርነው እዛ ነው። የዋህነትን የተማርነው እዛ ነው። ፍቅርን የተማርነው እዛ ነው። መታዘዝን የተማርነው እዛ ነው። ሁሉ ነገር የተማርነው ከአባታችን ቤት ነው። የመጀመሪያ አፋችንን የከፈትነው በአባታችን ቤት ነው። እና ስለዚህ እግዚአብሔር ምን አለ? ከዚህ ሁሉ ውጣ አለ። ወዴት ነው የሚሄደው? እግዚአብሔር ወደሚያሳየው የእግዚአብሔር ጣት ወደምታሳየው። ለምን ይናገራል እዚህ ላይ? እኔ ወደማሳይ ምድር ውጣ ካለ በኋላ ቁጥር 2 ላይ ታላቅ ሕዝብ አደርጋለሁ። ታላቅ ሕዝብ ከዛ በኋላ ነው የምነሳው። ታላቅ ሕዝብ፣ የገነነ ሕዝብ እባርካለሁ፣ ስሜንም አከብረዋለሁ፣ ለበረከትም ሁን። የሚባርኩንም ይባርካለሁ፣ የሚረግሙንም ይረግማለሁ። በቃ ኃላፊነቱን እወስዳለሁ አለ። ለአንተ ጥበቃ ኃላፊ አንተ ውጣ እንጂ
የምረግሙን እኔ እረግማለሁ አለ። እግዚአብሔር ከረገመ ምን አንተ እንደው መታጠቅ ነው አለብህ? ዝም ብለህ እንደው ማለት አለብህ? ለእግዚአብሔር ራስህን ከሰጠ ሕዝብን ከሰጠ እና ምባርኩን ይባርካል፣ ምረግሙን እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባርካሉ። ስለዚህ እኛ ኢትዮጵያውያን የተጠራ ነው የምድር ነገዶች በሙሉ በእኛ እንዲባረኩ ነው። እግዚአብሔር ያደርገዋል ብዬ ነው የማምነው። ምክንያቱም በአሁኑ ይህን ያለው አቅጣጫ እግዚአብሔር ተሰሚነትን ወደ ኢትዮጵያ እያመጣ ነው። የዓለም ሰዎች የዓለም መንግስታት ቆም ብለው ኢትዮጵያ ወዴት እየሄደች ነው እያሉ ነው። እና ስለዚህ እኛ ለዓለም በረከት የምንሆንበት ዘመን አሁን ቅርብ ነው። ኤግዛክት። ግን እንደ አብርሃም ስንወጣ ነው። አዎ አዎ። ይሄ በጣም አሁን እንግዲህ ተመልከት። አንደኛ እግዚአብሔር አብርሃምን አለው ከአገርህ አንድ፣ ከዘመዶችህ ሁለት፣ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ። እኛ ወደ ጌታን ስንቀበል በአብርሃም አሁን ኮንቴክስት ስታየው ፊዚካሊ አገራችንን መልቀቅ የለም፣ ግን ከኔ ባክግራውንድ ጋር የተያያዘ ነገር በክርስቶስ ኢየሱስ ያልዳነው ወገኔ የመጣሁበት ነገድ የሚያደርገውን ላላደርግ ተለይቻለሁ ማለት ነው። አንዱ አይደለም ከአባትህ ቤት ሲለው ፕራክቲስ ከሚያደርጉት ነገር ማለት ከመዳኔ በፊት ጥላቻ ከሆነ አሁን ራሴን ለፍቅር ማዘጋጀት አለ። ከመዳኔ በፊት ዘረኝነት ከሆነ ስሰማ ያደግኩት የኛ ብሔር ከንትና ይበልጣል፣ ከዚህ ነው ውጣ የተባልኩት። ከመዳኔ በፊት ሌብነት ምንም አይመስለኝም ነበር፣ ከሌብነት ውጣ ነው የተባልኩት። ከመዳኔ በፊት ከትዕቢት ከኩራት የኛ ሞር ከውስጣችን ማንነት ጋር ነው። ስለዚህ እግዚአብሔር ውጡ ሲለን ወጥተናል ወይ ነው። እንዳልወጣን ምልክቱ ቅድም ያለው ለካ አልወጣሁኝ። ለምን ሲቹዌሽኑ ሲቀየር የኔ ውስጥ ወጣ። ስለዚህ እገሌን ብሌም ከማድረግ ትቼ አውሰኝ ነው እስቲ ያለ እነሱ እግዚአብሔር ከነሱ ጋር ዲል ያር፣ እኛ ግን ውጡ። አገር ቤት ጦርነት ሲመጣ ሁልጊዜ አብረን የምንፈተፍት የሆነ ነገር ፖለቲካው ዓለም ለውጥ ነገም እኮ ለውጥ ሊመጣ፣ ስለዚህ ነገም ደግሞ ኖ ሲቹዌሽኑ ማንነታችንን ኤክስፖዝድ አደረገ። ስለዚህ ቆም ብለን ወገኖቼ እንደ አብርሃም ስንለይ ቅድም ያልኩት ጌታ እንዴት እግዚአብሔር ምሕረትን ሲያደርግ ይህንን ከንቱ ወሬ በጌታ በኢየሱስ ክርስቶስ ስም ከላያችሁ ላይ እግዚአብሔር ይገስጸው። እናንተ ስለ ሞታችሁ የዘላለምን ሕይወት ታጣላችሁ። ኢየሱስን መቀበል እኮ የዘላለምን ሕይወት ከሞት በኋላ ለዘላለም የመኖርን እድል ማግኘት ነው። እንዴ ምን ማለት ነው? ከዚህ በፊት ሞቶ ያልተቀበረ ሰው አለ? በጎረቤቶቻችሁ ደውሉልኝ መጥቼ ቀብረዋለሁ። እንደዚህ አይነት ነገር እኮ የለም። ወደ ኢየሱስ ኑ ከሱ ጋር ታረቁ፣ ኑ ከሱ ጋር ወዳጁ ኑ፣ አባታችሁ ይሁን፣ ነፃ ያውጣችሁ። በዚያን ጊዜ ለሀገርም ለራሳችሁም ትጠቅማላችሁ። ያለበለዚያ ወሬ ከወሬ ወደ ወሬ እንደዛ ትሆናላችሁ። ውጡ ነው የሚለው እግዚአብሔር ቃል። ውጣ አለ ለአብርሃም ከሀገሪ ከዘመዶችም ያው ዘመዶችን ፍርሃት ለራሳችን አንኖርም እኮ በምድራችን። ለዘመድ ምን ይላል አባቴ አያቴ ምን ይላል አክስቴ ምን ትላለች ምናምን ወሬ ነው። ኤግዛክትሊ አየህ አብርሃም ቅድም ያልከው በጣም በብዙ ነገር የታሰረ ሶሳይቲ ውስጥ ነበር፣ በተለይ በጣዖት አምልኮ። ስለዚህ ይህን ሰውዬ እግዚአብሔር መለየት ነበር፣ አዲስ መንገድ ሊያስኬድ። ያ ያመልከው የነበረው አምላክ እሱ እንዳልሆነ የሰማይና ምድር ፈጣሪ ነው ወደ አብርሃም። የአብርሃም አምላክ ነው በምን በክርስቶስ ኢየሱስ። ስለዚህ እኛም ውጡ ተብለን ቅድም ያለ እኔ ውጣ ተብለን ሰውን ሁሉ እንደወድ እንኳን አንድ አገር ውስጥ የክርስትና ህይወት እኮ ማደግ ያለበት ጋና ለሞት አውሮፓዊውን በቃ ወደዚህ መድረስ አለ። የኛ መውጣት ወደዚህ ነው። ወደ ከነዓን ፊዚካሊ መሄድ የለም። እኔ ከምንድን ነው ያልወጣሁት ብሎ ያንዳንዱ አማኝ ራሱን መጠየቅ አለ። አንዳንዱ ድሮ ከመዳኑ በፊት ቁጠኛ ከቁጣ መውጣት አለ። አንዳንዱ ከመዳኑ በፊት ብዙ የሌሴ ቅድም ያነሳናል አስመሳይ ነው፣ ሌባ ነው፣ ሰካራም ነው፣ ውሸታም ነው፣ አጣላይ ነው፣ ያጣላል፣ ያጋጫል። አንዳንዱ እኮ ሰው ሲጋጭ አይቶ ይስቃል፣ ደስ ይለዋል። ኤግዛክት ተትናንት ወዲያ አንድ ወንድም ሲነግረኝ አሁን ሪሰንት ይሄ ቅድም ያነሳውልህ መጽሐፍ እንዳየው ሰጥቶኝ ነው ገና ሊታተም እና እሱን እያወራን እንዴት እሱ ያው ከመንፈስ ዓለም ነው ትክክልም አንዳንዱ ተጽዕኖ መንፈሳዊ እና አንድ ቤተክርስቲያን ግቢ ውስጥ ቆሞ
ትምህርት ይሰጣል። ከዛ አንድ ትምህርት ከሚወስዱት መሃል ብዙዎቹ መጋቢዎች ናቸው፣ ፓስተሮች። በሌላኛው ደግሞ ክፍል ወጣቶች። አንደኛው ወጣት ልጅ መጥቶ እዚህ ትሬኒንግ ሊወስድ የመጣ ፓስተር በቃ እንዴት እንደደበ በኋላ ግራ ገባ። ያም በጌታ ነው ይሄ ጭራሽ እና እሱን እየነገ አየ ጌታን ልትቀበል ትችላል፣ ግን ምን ያክል ተለውጫል? ምን በአብርሃም ቋንቋ ካየ ነው ምን ያክል ወጥቻል? ይሄ ማናችንም ካልዋሸን፣ አንዳንዶቻችን ዘረኞች ነን፣ ድብን ያለን ዘረኞች። አሁን ዘረኛ መሆኑ አይደለም፣ ከዘረኛነት ለመውጣት ፈቃድ። አንዳንዶቻችን ትዕቢተኞች፣ ከዚህ ነው እንድን። አንዳንዶቻችን የገንዘብ ፍቅር ነፍሳችንን አስጨንቁ። ገንዘብ ያስፈልጋል። እግዚአብሔር ድሃን እንጂ ድህነቱን አይወድም። ግን ሰርቼ እንድባረክ የእጄን ስራ እንደዚህ አይነት መውጣት ነው እና ይሄ ሁሉ ሰው ዛሬ የሚቸገረው በኢቫንጀሊካል ቋንቋ የዳነ ያልተ ሌሎቹ ክርስቲያኖች በራሳቸው እየጠየቁ ለመኮንን አይደለም፣ ለመለወጥ ግን እንደ ክርስቲያን ለመኖር ግን ወደ ተጠራን የኛ ከነአን እሱ ነው እና ይሄ ነው። ዶክተር እንግዲህ ምናልባት ትንሽ ነገር ትናገራለህ ወይስ በዚሁ አንድ ነገር ምንድን ነው? አሁን ህዝባችን ተቆሳስሏል፣ ተጎዳድቷል። ያኛው ይሄኛው በቃ እንደዚህ ያለ የችግሩ መንስኤ እንኳ አቅም። አሁን ይሄንን ህዝብ በምን አይነት መልክ ነው የምንፈውሰው? ምን ሆኖ ነው የሚፈወሰው? ዲፕሎማሲ አይችልም ብለናል። ልዩ ትምህርት አይችልም ብለናል። ምክንያቱም ውስጣችንን የሚለውጥ ውስጣችንን የፈጠረ እግዚአብሔር ብቻ ነው። እግዚአብሔር በውስጣችን ለራሱ ቦታ አስቀምጠዋል። ለራሱ የሚነግስበትን፣ ለራሱ የሚሰራበትን ካልሰጠን በስተቀር ለምን ያለ እንቅልፍ አድራለሁ? ጥላቻውስ ምንድን ነው? ቂም በቀሉስ ከየት መጣ? ምናምን የምትሉት ችግሩ አንድ ነገር ነው። በመንፈስ ሞታችኋል። ውስጣችሁ በሽታ አለ። የጥላቻ በሽታ አጋንንት ያስቀመጠው ሌላ አይደለም። ጥላቻ ከሰይጣን ነው። እና ስለዚህ አሁን ምንድን ነው የሚያስፈልጋችሁ? ምን የሚያስፈልገን? ኢየሱስ ክርስቶስ የእግዚአብሔር ልጅ፣ እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ ሰው የማያውቅ ወንጀለኛ ነኝ ብላችሁ ለብቻችሁ ለዓለም ማወጃ ያስፈልጋችሁ። ጊዜው ይመጣል። እንትን ከሆናችሁ ያን ከተሰማችሁ ካልተሰማችሁ ያ ጉዳያችሁ አይሁን። የሚያስፈልገው ነገር ምንድን ነው? አሁን እኛ ባለንበት ሁኔታ ባለንበት ቦታ የሰራዊት ጌታ እግዚአብሔርን ክርስቶስ ኢየሱስ ወደ ምድር የመጣው እኔንና እናንተን ፍለጋ ነው። እኔንና እናንተን ይቅር ለማለት ነው መጣው። ለእኔና ለእናንተ ኃጢአት ዋጋ ለመክፈል ወደ መስቀል ሄደና በመስቀል ላይ ተሰቀለ። ለእኔና ለእናንተ እኔንና እናንተን ስለሚወድ። ለምንድን ነው ይህን ያደረገው? ምክንያቱም ኃጢአት ለዘላለም ያስፈርዳል፣ ያስኮንናል። ኃጢአት ጊዜ እግዚአብሔር መንግሥት ውስጥ ልትገባ አትችልም። ከዚያ ኃጢአት ደግሞ ከአንተ ኃጢአት የሚያድን የለም። ለምን የፈለግከው ቦታ ሄደ አትጸልይም፣ አታጸልይም፣ አትልም። ጫካ አንድ መነኩሴ ነበረ። በትምህርት ቤት በነበርኩ ጊዜ 32 ዓመት በዛፍ ላይ ቁጭ አለ። መቼ ሰው እዛ ቁጭ ብሎ ቁርስ ምሳ ምናምን አሁን ለመዳን ነው። ይሄ አትድንም። በዛ እውነቱን ልንገርህ አትድንም። የማንም ጸሎት አያድንህም። የትም ቦታ መሄድ አያድንህም። ሕይወቴን ለኢየሱስ ክርስቶስ ስትሰጥ ብቻ ነው የምትድነው። እኔ መንገድ እውነት ሕይወትም ነኝ አለ። አለቀ። 4 ነጥብ። ይሄንን የሚያሻሽል ሰው በምድር ላይ የለም። አዋቂ ፈላስፋ የለም። ኢየሱስ መንገድ ነው። ያም መንገድ ያዙት። ያም መንገድ ካልያዛችሁ በስተቀር እሱም መንገድ ሳትይዙ ከዚህ ዓለም ከሄዳችሁ በጣም አዝናለሁ። የዘላለም ፍርድ፣ የዘላለም እሳት፣ የዘላለም ሲኦል ይጠብቃችኋል። እውነቱ ይሄ ነው። ኢየሱስ በግልጽ በአደባባይ በመስቀል ላይ ለእኛ ኃጢአት ሲሰቀል እኔ ምን ብዬ ያችሁ የሆነ ይሆናል እንጂ ሁላችሁ የምትሄዱበትን መንገድ ዛሬ እወቁ። ወዴት እየሄዳችሁ ነው? ወዴት ነው መንገዳችሁ? ዛሬ ነገ ሁላችን እንደምታውቁት ተጽፈናል። ስማችን ተዘርዝሮ በእንትን ላይ አለ። የሞት ዘመን ይመጣል። እያንዳንዱን ቤት አንዱን ዛሬ ያንኳኳል፣ ሌላውን ነገ ያንኳኳል፣ ከነገ ወዲያውን ነገ ያንኳኳል። ማናችሁም አታመልጡም። ማናችሁ። ነገር ግን ወዴት ነው የምትሄዱት? ከሞታችሁ በኋላ ከሞት በኋላ የሚቀበላችሁ ማን ነው? ሰይጣን ነው ወይም የእግዚአብሔር ልጅ የናዝሬቱ ኢየሱስ ለእናንተ የሞተላችሁ ጌታ ነው? ስለዚህ ዛሬ የምንመክራችሁ ወገኖች አንድ ነገር ብቻ ነው። ኢየሱስ የእግዚአብሔር ልጅ እኔ ኃጢአተኛ ነኝ፣
ራሴ ማዳን አልችልም። ራሴ ካለውበት መውጣት አልችልም። አንተ ግን ልትረዳኝ፣ ልታወጣኝ፣ ልትፈውሰኝ፣ ልትለውጠኝ ትችላለህ። ራሴ ላንተ ሰጠሁ ብላችሁ ባላችሁበት ቦታ ቁጭ ብላችሁ በቤታችሁ ቢሆን የትም ቦታ ቢሆን ለእግዚአብሔር ራሳችሁን ስጡ። ስጡ፣ ትድናላችሁ። ስጡ፣ ታመልጣላችሁ። ስጡ፣ ትፈወሳላችሁ። ስጡ፣ ትፈታላችሁ። ስጡ፣ ከማንኛውም አይነት ትብታብ፣ ከመናፍስት ሳቢዎች፣ ከሞራ ገላጮች፣ ከውሸተኞች፣ ከአታላዮች ከዛ ታመልጣላችሁ። ስጡ፣ ራሳችሁ ለጌታ ለኢየሱስ ስጡ። ኢየሱስ ክርስቶስ ያድናል፣ አሁንም ያድናል። ደሙ ከኃጢአት ሁሉ ይቀድሳል፣ ያጥባል፣ ያጸድቃል። እግዚአብሔር አምላክ ማስተዋልን ይስጠን።